አባዬ እናቴ ራበች አለች እንዳለች ደግሞ እርግጠኛ ነኝ። እናት ማለች ልጅ አሁን እሱ ላይ ነው። እውነት አለች? አዎ እኔ ጋር ናት። እና ስላስመለጠች የትሁት ልጅ አባታ አግቶታል። በስተመጨረሻም እንግዲህ እናቱ በህይወት እንዳለች እንግዲህ አውቋል ማለት ነው። ያለችውም ከአባባ ጋር እንደሆነ በእርግጠኝነት አውቋል። አንተም እንደ ሰዎቹ እንዳልጣላ እባክህን ተሎ ወስደ እናቴን አሳየኝ በማለት እንግዲህ ናቲ አባባን እዞታል ማለት ነው። አባባም ቀስ በል ተረጋጋ፣ ትሁት አደጋ ላይ ነች። ምክንያቱም ያንተንና ስላስመለጠች አሁን ላይ ትሁት ልጇ በአባት ቁጥጥር ስር ነች። ስለዚህ በጣም ችግር አለ በማለት እንግዲህ ለናቴ ይነግረዋል ማለት ነው። ናቴም እጅግ በጣም ደንግጧል። ምክንያቱም የሰሞኑን ሁኔታ የትሁት ሁኔታና እጅግ በጣም ግራ ገብቶት ነበር ማለት ነው። ምንድነው የተፈጠረው ነገር? ምንድነው የሆነው ነገር? እባክሽን ትሁት ንገሪኝ እያለ ነበረ ማለት ነው ናቴ ማለት ነው። ትሁት ደግሞ አልነገረችውም። ምክንያቱም ከነገረችው ደግሞ እሱ ያው ነገሮችን በችኩል ነው የሚያደርገው ከበፊትም ጀምሮ ማለት ነው እንጂ ከናቲ ጋር ይህን ነገር ወይንም ደግሞ እናቱን ማስመለጥ ይችሉ ነበር። ግን ደግሞ በአንድም በሌላ ናቲ ነገሮቹን እያበላሸ ስለሆነ ነው አሁን ላይ ትሁት ሁሉን ነገር እየደበቀችው እያለችው ማለት ነው። ምክንያቱም በብላት እየተመራ አይደለም ማለት ነው። እዚህ ጋር ደግሞ አቶ ገዛኝ እጅግ በጣም እንግዲህ በትሁት እንትን ብሏል። ትሁት ነች በእርግጠኝነት አለሜን እዚህ ቤት እያስወጣቻት። ስለዚህ ትሁት ነች ልታመጣት የምትችለው። ልጇን ስታመጣት ማለቴ አለምዬን ስታመጣ ልጇን እንሰጣታለን በማለት ነው እንግዲህ አቶ ገዛኸኝ ሲናገር የነበረው ማለት ነው። በእርግጠኝነት ትሁት እንዳስመለጠቻት አለምዬን ማለት ነው አውቋል ማለት ነው። እና አሁን ላይ እንግዲህ ትሁትን እያስጨነቃት ይገኛል። እንዲሁም ደግሞ እኔ ካልነኩብኝ አልደርስም፣ ስለዚህ ጥግ ድረስ ነው የምጓዘው፣ ቤተሰቦችሽን ይብን አጠፋቸዋለሁ እያለ እንግዲህ እየተጎረረ ይገኛል ማለት ነው። የአቶ ገዛኝና እንዲሁም ደግሞ የቤቲ አወዳደቅ እጅግ በጣም እየናፈቀ ይመቷል። ምክንያቱም እንግዲህ በእርግጠኝነት ማለት ነው ይህን ያክል ማለት ነው ናቴ ካወቀ ማለት የትሁትን ጉዳት እንዲሁም ደግሞ አለምዬን ትሁትን ለማስመለጥ እንደሞከረች አቶ ገዛኝ ሊገላት እንደፈለገ ይሄ ሁሉ ነገር በግልጽ ስላወቀ ማለት ነው አሁን ላይ እንግዲህ ከትሁት ጎን እንደሚቆም እንዲሁም ደግሞ አባቱን አቶ ገዛኸኝን እንደሚጋፈጠው የታወቀ ጉዳይ ነው ማለት ነው። አቶ ገዛኸኝ እንግዲህ አባባን ይብን ራሱ መከታተል ጀምሯል። ምክንያቱም አባባና እንዲሁም ደግሞ ትሁት ማለት ነው አለምዬን አስመልጠዋት ይሆናል በሚል ምክንያት ነው እንግዲህ አባባን እየተከተለው ያለው ማለት ነው። እና እኔ ካልነኩኝ አልነካም፣ አርፈ ተቀመጥ ምናምን እያለ ብቻ ግን በጣም እየተጎረረ ይገኛል። እኔም ደግሞ ምንም ነገር አልፈራም፣ እኔ እናንተ ቁጭ ብለን እንግዲህ ሻይ ቡና እያልን ማውራት እንችላለን። እኔ ይህን ያክል ራስክን አትቆልል እያለ እንግዲህ አባባ ማለት ነው እኔ በጣም ብዙ ነገሮች ነፍ ነገሮችን አሳልፍ ያለው አሁንም ቢሆን ምንም ነገር አልፈራም እያለ ይገኛል ማለት ነው። ምክንያቱም አባባ በጣም ብዙ ነገር ሆኗል ማለት ነው። ከዚህ በፊት እንግዲህ በቲና ምክንያት እንግዲህ ሽባ አድርጋ አስቀምጠው ነበር፣ እንዳይንቀሳቀስ አድርጋ በሽተኛ አድርጋ አስቀምጠው ነበር። ግን ደግሞ ያው ሁሉም ነገር አልፎ እንደገና ደግሞ አሳግተው ነበር ማለት ነው። አባባን አሳግተው ልታስገድለው ነበር ቲና። ያን ሁሉ ነገር ያሳለፈኝ መድኃኒዓለም አሁንም ደግሞ ከብዙ ነገሮች እሱ እንደሚያሳልፈኝ አውቃለሁ። ስለዚህ አንተን ፈርቼ ወደኋላ አልመለስም፣ እኔ በጣም ብዙ ነፍ ነገሮችን አሳልፍ ያለው በማለት እንግዲህ ይናገራል ማለት ነው። አባባ እንደምናውቀው ማለት ነው ከመጀመሪያው ጀምረ ትሁት ተከታታይ ድራማ የምንከታተለው እንግዲህ ሰዎችን ማለት ነው ምንም ያክል ጥፋት ቢያጠፉ በጥፋታቸው ልክ አይደለም የሚመልስላቸው። ምክንያቱም ከዚያ ከጥፋታቸው ከስህተታቸው ተምረው ደግሞ እነሱ ሌሎቹን እንዲያግዙና ለሌሎች ደግሞ ትዕግስት እንዲኖራቸው የሚያደርግ እንዲሁም ደግሞ ስራ የጠሉትን በሰው ገንዘብ የሚመኩትን ደግሞ ራሳቸው ሰርተው እንዲያገኙ በማድረግ እነ ዳኒን እነ ቲናን እንዲቀየሩ በጣም ብዙ ነገሮችን እጥረት ሲያደርግ ነበር ማለት ነው። እና ያው ለሰዎች ክፉ አይመኝም ለማለት ፈልጌ ነው ማለት ነው። አቶ ገዛኝ ደግሞ በገንዘብ ነው ጭንቅላቱ ሁሉ የሞላው ማለት ነው። ገንዘብ ምንም ያገኝበት ፊት ለፊት ያለውን ነገር በሙሉ ማለት ነው ከሱ ውጭ ማንም እንዲኖር ይብን አይፈልግም ማለት ነው። ይብን ራሱ ቤቴን ማለት ነው አንድ ነገር እኔ ካሰብኩት ወይንም ደግሞ እኔ ከምሆን ሸርተት የምትይ ከሆነ ግንባርሽን ብዬ ነው የምደፋሽ እያለ እንግዲህ ያው ሲናገር ነበረ ማለት ነው። ስለዚህ ናቲ በዚህን ያክል ማለት ነው
አለምዬን እናቱን እያሰቃያት እንግዲህ አቶ ገዛኸኝ ሳትሞት ሞታለች እንደዚህ ነው በማለት እንግዲህ ያው ሐውልት በማሰራት ደረጃ ሄዶ መቃብሩን በማሳየት እንዲሁም ደግሞ ከቤት ውስጥ ለ2 ዓመት ከምናምን አግቷት አስሯት እንደዚህ እያሰቃያት እንደነበር ከዚያ ሁሉ ነገር ውስጥ ትሁት እንድታስመልጣት እንዲሁም ደግሞ ወደ ራሷ እንድትመለስ በጣም ብዙ ነገሮችን ትሁት እጥራለች ማለት ነው። እኔ በጣም በዛሬው ፓርት ላይ ማለት ነው እጅግ በጣም የተናደድኩበት ፓርት አለኝ። ደስ ያለኝ ፓርት ደግሞ ያው ናቲ በግልጽ እናቱ ከነሱ እንዳመለጠች እንዲሁም ደግሞ ትሁት እንዳስመለጠቻት ትሁት በሷ ምክንያት ልጇ እንደታገተችባት እና ቤተሰቦቿ ላይ በጣም አደጋ ላይ እንደሆኑ ያው አውቋል ማለት ነው። ይሄ በጣም ደስ ይላል። ግልጽ ሆኖ እንግዲህ አባቱንም መታገል ይችላል ማለት ነው። ሌላው እጅግ በጣም እያናደደኝና በቃ በጣም ያበሳጨኝ ነገር ምንድን ነው እንግዲህ አለምዬ ነች። አለምዬን እንደዚያ ሆና ማለት ነው ራሷን አደጋ ላይ እየጣለች እንዲሁም ልጇን እንግዲህ አደጋ ላይ ጥላ ቤተሰቦቿን አደጋ ላይ ጥላ ማለት ነው ትሁት አለምዬን ከዚህ ቤት ማስመለጥ አለብኝ በማለት እንግዲህ ወደ አባባ የወሰደቻት እንዲሁም ደግሞ ይህን ውሳኔ ስትወስን አለምዬን ከዚያ ቤት ማስወጣት አለብን፣ ሊገሏት እኮ ነው አባዬ በማለት ብዙ ነገሮችን ስታማክረው የነበረውን አባባ ራሱ እንደዚህ ማድረግ የለብሽም፣ ሰውየው በጣም ክፉ ነው፣ መመለሻ የለውም፣ ለዚህ ነገር በጣም ብታስቢበት በጣም ጥሩ ነው በማለት እንግዲህ አባባም በጣም ብዙ ነገሮችን በማለት ትሁትን ሲመክራት ነበረ ማለት ነው። ይህን ውሳኔ ሳትወስን ማለት ነው አለምዬን ከቤት ሳታወጣት ብዙ ነገሮችን ብሏት ነበረ። ግን ደግሞ አባዬ እኔ እሷ ስትሞት ዝም ብዬ ማየት አልፈልግም። በእርግጥ ልጄም እንዲሁም ደግሞ ቤተሰቦቼ አደጋ ላይ እንደሚሆኑ አውቃለሁ። ግን ደግሞ በእርግጠኝነት የሆነ መፍትሄ አይጠፋም እና አለምዬን ይዣት ወደ አንተ ብመጣ ምን ይመስላል ብላ ስጠይቀው አባባ ይህ ነገር በጣም ከባድ ነው፣ ግን ደግሞ አስቢበት በማለት እንግዲህ ካሰበችበት በኋላ እንዲሁም አባዬ ካሰበበት በኋላ እሺ ከቻልሽና ከሆነልሽ የፈለግሽውን ነገር ማድረግ ትችያለሽ፣ አለምዬንም ማንጣት ትችያለሽ፣ በሆነ ሁሉ ነገር ሁሉ ከጎንሽ እቆማለሁ በማለት እንግዲህ አባባ ይህን ሁሉ ቃል ገብቶላት ነው ማለት ነው አለምዬ ወደና አባባ ቤት የሄደችው ማለት ነው። ሲቀጥል አሁን ላይ ማለት ነው ትሁት በጣም ደክሟታል። ምክንያቱም ልጇ ታግታለች። ሲቀጥል ቤተሰቦቿ አደጋ ላይ ስለሆነ በጣም ነገሮቹ በጣም እንደመረራት እንዲሁም ደግሞ አቶ ገዛኝ በጣም እያሰቃያት እንደሆነ አለምዬን አንቺ አለምዬን ካመጣሽ ነው ልሽን የምሰጥሽ፣ ካለዚያ ግን ልሽንም አታያትም በማለት እንግዲህ በጣም እያስፈራራኝ ነው። ሲሆን ልጅን አብሬ ባሳድጋት ከጎኗ ብሆን ጥሩ ነበር፣ ግን ደግሞ በእኔ ምክንያት ደግሞ ልጄ እንደዚህ ስትሰቃይ በጣም ውስጤ ሰላም አልሰጠኝ አለ። አባቤ ምን ልሁን በማለት እንግዲህ አባባን ታማክረዋለች። አባባ እንግዲህ ያው እንግዲህ አንዴ የገባንበት ነገር እስከሆነ ድረስ ነገሮቹን ታገሺ፣ እኔም ከጎንሽ ነኝ በማለት እንግዲህ ያው ያን ጊዜ እንደዚህ ብዬሽ ነበር፣ አርፈሽ መቀመጥ ነበረብሽ፣ የራስ ችግር ብዙ ነበር አላላትም ማለት ነው። ግን ደግሞ ከጎንሽ ነኝ እኔ ያለው አይዞሽ፣ ነገሮቹ ይስተካከላሉ በማለት እንግዲህ ትሁትን እያበረታታት ይገኛል ማለት ነው። አለምዬ እንግዲህ ጸባዩዋ ተቀይሯል። ምክንያቱም አሁን ላይ እንግዲህ በባለፈው ፓርት ላይ ምን ብሏል እንግዲህ አባባ እናቴን አላውቀውም ብሏታል ማለት ነው። ልጅን ሳያውቁት እንዴት እኔን እንደዚህ ማለት ሊያግዙኝ ይችላሉ በሚለው ምክንያት ነው እንግዲህ አለምዬ በጣም ቅር ያላት ማለት ነው። ምክንያቱም አባባ እኔ ልጁን አላውቀውም ትሁት ከምትነግረኝና ከሁኔታው ሁኔታ ነው እንጂ ስለ አንቺ ችግር ያወቅኩት እኔ ናቲን አላውቀውም ስላላት ማለት ነው። እንዴት ናቲን ሳያውቁት ልጄን ሳያውቁት እኔን እንደዚህ ሊያደርጉኝ ይችላሉ? ትሁትስ ማናት? አንተስ ማነህ? እያለች እንግዲህ አባባንም ማለት ነው እየጠየቀች ትገኛለች። አባባ በነገሮቹ ግራ ቢጋባ ማለት ነው። ግን ደግሞ አለምዬ ምንም ትበል ምንም ያው እሷም ችግር ላይ ነች በሚሉ ምክንያት ማለት ነው እየቻላት ይገኛል ማለት ነው። እና አሁን ላይ አለምዬ እንዳታመልጥ ካለችበት ነገር ውስጥ እንዳትወጣ እንዲሁም ደግሞ አባባ ለናቴ እናት ከኔ ጋር ነች ብሎ ስለተናገረ ማለት ነው ወደ ቤት ሲመለስ ማለት ነው ጠፍታ እንዳይሆን። ምክንያቱም እነሱስ ማን ናቸው? እኔ ሁሉም ሰው ነው እንደ የሚጫወትብኝ። ትሁትስ ማናት? እንዴት ነው ልታግዘኝ የቻለችው? አንተስ ማነህ? እያለች እንግዲህ አባባንስ እየጠየቀች በጣም ብዙ ነገሮችን ራሷን እየጠየቀች ስለነበር ስለዚህ ከዚያ ቤት የማምለጥ ፍላጎት አላት ማለት ነው። እና አስባችሁታል? አሁን ናቲ ከአባባ ጋር ቀጥታ ወደ ቤታቸው ሲሄዱ ማለት ነው ወደ ቤታቸው ሲሄዱ
አለምዬ ከሌለች አንተም እየዋሸኸኝ ነው ብሎ እንግዲህ እናቴ ሌላ ውስጥ ነው የሚገባው ማለት ነው። እና ያው አለምዬ እንደዚህ በመጠርጠሯና ትሁትንም ከዚያ ሁሉ ነገሮች አወጣ ራሷን አደጋ ላይ የጣለች በጣም ብዙ ነፍ ነገሮች አድርጋላታለች። ያው ማለት ይብን ራሱ ገላዋን እያጠበች ቡናም እያፈላች እንደዚህ ነገር እነሱ አቶ ገዛኝና እንዲሁም ቤቲ የሚናገሯት ነገር አንቺ ከሰው ቤታች ነች፣ ሰዎች አይፈልጉሽም፣ አይወዱሽም፣ ሰዎች አይቀርቡሽም፣ ሰዎች ባዩሽ ሰዓት አንቺን ይፈሩሻል እያሉ እንግዲህ አይምሯን ሙልት አድርገው እሷ እንድትጃጃል ለማድረግ የሞከሩበትን ከዚያ መንፈስ አውጥታ ማለት ነው በራሷ እንድትተማመንና ጎበዝ እንድትሆን ያደረገቻት ትሁት ነች ማለት ነው። እየገባች ብዙ ነገሮችን ራሷ ላይ አደጋ ላይ እየጣለች ማለት ነው። አቶ ገዛኝ አየኝ አላየኝ እያለች እንግዲህ ብዙ ነገሮችን ከጎኗ ሆና በመምጣት እንዲሁም ደግሞ ሰዎች እንደማይፈሯትና በሰዎች ዘንድ ደግሞ እኩል እንደሆነች በማሳየት ወደ ውጭ በመውሰድ ማለት ነው ብዙ መስዋዕትነትን ከፍላለች ማለት ነው፣ ለእሷ ስትል ማለት ነው። እና ይህን ነገር በመጠርጠሯና እንደዚህ በማለቷ እጅግ በጣም ነው ያዘን ነው ማለት ነው፣ እንደ ተመልካች ማለት ነው። ግን ደግሞ በእርግጠኝነት በስተመጨረሻም ሁሉን ነገር ያደረገችው ለእሷ ብላ እንደሆነ ትሁት ለብዙዎቹ ራሷን አሳልፋ እንደምትሰጥ ያ ነገር ሁሉ ለእሷ መረዳት መቻል አለባት። እንዲሁም ደግሞ በእርግጠኝነት እናቴም ማለት ነው አሁን ላይ ከትሁት ጎን በመሆን ልጇን እንደሚያስመልስላትና እንዲሁም ደግሞ አባቷንም መታገል እንዳለበት ነው እኔ የሚሰማኝ ማለት ነው። ስለዚህ ትሁት ካለችበት ችግር መውጣት አለባት፣ ልጇም ለቤተሰቦቿ መመለስ አለበት። አለምዬ መጥፋት የለባትም፣ ልጇን በአካል ማግኘት አለባት ብዬ አስባለሁ። ወደ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን ነገር ይዞኝ ነው ማለት ነው። መልካም ጊዜ እመኝላችኋለሁ።